ያ እንደምን አላችሁልኝ ወገኖቼ? እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም እንደሆናችሁ፣ ደህና እንደሆናችሁ፣ የእግዚአብሔር ምሕረት፣ ቸርነት፣ በጎነት፣ ፍቅርና ርህራሄ እንደበዛላችሁ እምነቴ ነው። ልብሴን ላስተካክለው። ምን አይነት ጉድ ነው ባካችሁ! ሌላው ቢቀር እንኳን ልብሴን አላስተካክለው። እንዴት ናችሁ ወገኖች? ሰላም ናችሁ? እሺ፣ ዛሬ እጥር ያለች አንድ የአይሁዳዊ እንትን ያለ ፓስተር ማነው የሚባሉት? ሾፋር ሚዲያ ይባላል። በሾፋር ሚዲያ ፓስተር እሸቱ አርጋው የዕብራይስጥ መጽሐፍ ቅዱስ ነው ያላቸው። አይሁዳዊ እንትን ነው ያላቸው። እንግዲህ አይሁድ ክርስቲያኖች ናቸው። መሲያኒክ ናቸው ማለት ነው። እምነታቸው መሲያኒክ ነው። እና ምንድን ነው እኔ አሁን ለማለት የምፈልገው ኢየሱስ የሚለው ስም ትክክል ነው ወይ? ኢየሱስ የሚለው ስም ትክክል ነው ወይ? ይሄ በእንግሊዘኛ ሰምቼዋለሁ፣ በቻይኒዝ በስፓኒሽ ሰምቻለሁ፣ በአረበኛም ሰምቼ አውቃለሁ፣ በምችላቸው ቋንቋዎች ሰምቼ አውቃለሁ። ኢየሱስ የሚለው ተቀባይነት የሌለው ስም ነው። ኢየሱስ የሚለው እናቱ ያወጣችለት ስም አይደለም። ሰማይ የሚያውቀው በኢየሱስ በሚለው አይደለም። እናስ በምንድን ነው? እንስማና አካፍላችኋለሁ እና አድምጥ እስኪ። ለማንኛውም አይደለ እንዴ? ሰሚ ጆሮ ይስጠን። ሻሎም፣ ሰላም፣ ሄሎ፣ ሳብስክራይብ ፕሊዝ፣ ሳብስክራይብ አድርጉ። ዩቱብ ሳብስክራይብ። ምንድን ነው የሚለው? ኢየሱስ የሚለው ስም ትክክል አይደለም። ሰው ሁሉ በከንቱ ነው ኢየሱስ ሲለው የኖረው። ተቀባይነት ያለው ስም አይደለም። እግዚአብሔር የሚያውቀው ስም አይደለም። ኢየሱስ የሚለው ስም ትክክል አይደለም። የሽዋ ነው አለ። እስኪ እንስማ። ኦኬ፣ እንስማና ምለው ነገር ስላለኝ ነው። እናንተም ስሙ። የሽዋ ነው የምትለው። ሰፈርተኛ ሁሉ ሲጠራው ማን ነው የሚለው? የሽዋ። ኦኬ፣ እንስማ። ኢየሱስ በምድር ላይ በነበረ ጊዜ እናቱ ማርያም ስትጠራው ማን ብላ ነው የምትጠራው? የሽዋ ነው የምትለው። ሰፈርተኛ ሁሉ ሲጠራው ማን ነው የሚለው? የሽዋ። ኢየሱስ የሚባል ነገር አያውቁም እነሱ። ጂሰስ የሚባል ነገር ምን አይሉ። ማን ቀየረው? ማን ነው ኢየሱስ ያደረገው? ማን ነው ጂሰስ ያደረገው? ማን የቀየረው? የምታመልኩት ጌታ እውነተኛ ስሙ ጂሰስም አይደለም ኢየሱስም አይደለም። ማን ነው? የሽዋ ነው። ጴጥሮስ እዛ ቤተ መቅደስ በር ላይ ያገኘውን ሽባ ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን፣ በኢየሱስ ክርስቶስ ስም ተነስና። ግን ጴጥሮስ ይሄን ብሏል። እሱ ያለው ምንድን ነው? በሼም የሽዋ ሐማሺያ ነው ያለው። በሸም የሽዋ ሐማሺያ፣ በሸም የሽዋ ሐማሺያ፣ በሸም የሽዋ። ትክክለኛ ስሙ የሽዋ ነው ጂሰስ ነው ወይስ ኢየሱስ ነው? ሰማይ የሚያውቀው በመጀመሪያ ዘመን የነበሩት አማኞችም ሐዋርያቶችም ራሱም ኢየሱስ ሲጠራ አቤት የሚለው ኢየሱስ ስትሉት አቤት ይላል? ጂሰስ ስትሉት ነው አቤት የሚለው ወይስ የሽዋ ስትሉት ነው አቤት የሚለው? ጴንጤ ሁሉ ምን ይበጅሽ ዛሬ ምን ይበጅሽ ጴንጤ ሁሉ? English speaking people, what's wrong with you? Did you say Jesus or Yeshua? You cannot say Yeshua, Jesus. Jesus is not the right name. Come on. Okay, let's continue. ስለዚህ እናቱ የምትጠራው የሽዋ ነው የምትለው። በጎረቤቶች የሚጠሩት
የሽዋ ነው። እነ ጴጥሮስና ዮሐንስ ደግሞ በሸም የሽዋ ሐመሽያህ ሲሉት ተነሳ። አያያያያይ ምን ይመስላችኋል? ምን ዋጠኝ ታዲያ 40 ዓመት ኢየሱስ ስልኖር ነው። ወይኔ 40 ዓመት ኢየሱስ ኦኬ እንስማ ይሄንን አሁን አንዳንድ ሰዎች ግራ ስለሚጋቡ ታሪክን እና አንዳንድ የምናነሳቸው ማስረጃዎች አቅርበን ስለዚህ ቶፒክ እንማርና ምናልባት ከዚህ በኋላ ስንጸልይ ኢየሱስም ብንልም ጥሩ ነው። ግን ሸም የሽዋ ለምን ይሄ ስሙ ላይ ያለ ትልቅ ነገር ስላለ ስለሱ ነገር እንማራለን። መጽሐፍ ቅዱሳችሁን የማቴዎስ ወንጌል ምዕራፍ 1 Are you ready to sell your house? I will buy it. You can get a cash offer in 24 ትንትላለች። Okay. Did you see it, guys? Did you see him? Yes, this is a guy who's talking about. Okay. ለእናንተም 18 እስከ 25 ያለውን ሐሳብ የተመለከተ ጉዳይ እናነባለን። በተለይ ቁጥር 21 ላንብብ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኃጢአታቸው ያድናቸዋልና። ለምንድን ነው ስሙን ኢየሱስ የምትለው? ሕዝቡን ከኃጢአታቸው ያድናቸዋልና። እንግዲህ ይሄ የተነገረው ለዮሴፍ ነው። ዮሴፍ በጣም ትልቅ ሬቬሌሽን እያገኘ ነው፣ ትልቅ መገለጥ እያገኘ ነው። ለሱ ብቻ ሳይሆን ለመላው ትውልድ ለመላው ዓለም የመዳን ምክንያት የሆነ የስም መገለጥ እየተነገረው ነው እና ስሙን ሲያወጣ ማን ማለት እንዳለበት እየተነገረው ነው ያለው እና ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ድነት በሌላ በማንም አይገኝም እንድንበት ዘንድ ለሰዎች የተሰጠ ስም። እስቲ ስም በሉ እስቲ ስም። ለሰዎች የተሰጠ ስም ከሱ በስተቀር ሌላ ከሰማይ በታች የለምና ይላል። ከዚህ ከሰማዩ በታች ለመድኃኒትነት ለመዳኛነት እንድንድንበት የተሰጠን ስንት ስም ነው ያለው? አንድ ስም ነው ያለው። እሱም ማን ነው? የሽዋ። በአማርኛ ግን መልአኩ መጥቶ ወይንም ደግሞ ለዮሴፍ ይሄ መገለጥ ሲነገረው የተነገረው ኢየሱስ ተብሎ ነው፣ ጂሰስ ተብሎ ነው ወይስ የሽዋ ተብሎ ነው? ይዳኑበት ተብሎ የተሰጠ ከኃጢአት መዳኛ ከሰማይ በታች ያለ ብቸኛ በሚሊዮን የሚቆጠር ስም አለ። የቱንም ስም ብትጠሩ፣ የቱንም ኃይለኛ፣ የቱንም ታላቅ የተማረ ባለስልጣን ባለጠጋ ብትጠሩ ወይንም የሃይማኖት መሪ ብትጠሩ ልትድኑ አትችሉ። ለመዳኛ የተሰጠ ስንት ስም አለ? አንድ ስም አለ። እሱም ማን የሚል ነው? የሽዋ በሉስቲ። ጌታ ይመስገን። ሲነግረው ዮሴፍ የሰማው ኢየሱስ የሚል ጂሰስ የሚል ሳይሆን የሽዋ የሚል ነው። ይህ በጣም መሰረታዊ ነገር ነው። ተመልከቱ ፊልጵስዩስ 2 ላይ ቁጥር 9 እስከ 11 ስናነብ ስለዚህ እግዚአብሔርም እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነ ስም ምን አደረገው? ሰጠው። ይሄ ስም ከስም ሁሉ ምን ይላል? ይበልጣል፣ በላይ ነው። ይኸውም በሰማይና በምድር ከምድር በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ። ጉልበት ሁሉ የሚንበረከከው ለማን ነው? ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ጌታ ይመስገን። ግን በጣም አስፈላጊ ትምህርት ስለሆነ በተለይ በእኛ እንቅስቃሴ ውስጥ ይህንን ነገር እንማራለን። ተመልከቱ አሁን እኛ ሀገር ስንጠራ ኢየሱስ ነው ምንለው፣ ኢየሱስ ነው ምንለው። ደግሞ ነጮቹ ጋር አውሮፓ ስትሄዱ፣ አሜሪካ ስትሄዱ፣ ሌላም እንግሊዝኛ ተናጋሪ ሀገሮች ጋር ስትሄዱ ማን ይላሉ? ጂሰስ ይላሉ። ኢየሱስ እና ጂሰስ በሚለው መካከል ራሱ ከፍተኛ ልዩነት ነው ያለው። አማርኛችን ኢየሱስ ብሎ ነው፣ ኢ ብሎ ነው የሚጀምረው። እንግሊዘኛው ደግሞ ምን ብሎ ነው? ጄ ብሎ ነው የሚጀምረው። ጂሰስ ነው በጄ ነው የሚጀምረው። በሁለቱ መካከል ራሱ ከፍተኛ ልዩነት አለ። ዕብራይስጡ ደግሞ የሽዋ ዮድ፣ ሺን፣ ቫቭ እና አይን የሚባሉትን የዕብራይስጥ አልፋቤት ተጠቅሞ እዛ ጋር እንደምታይ። እሺ እንግዲህ ዋናው ሀሳቡ ገብቷቸዋል። ይህን ሁሉ ፕሌይ ያረኩትም ለምንድን ነው? የሽዋ ነው
እግዚአብሔር የሚያውቀው ሰማይ የሚያውቀው ስም የሽዋ ነው። ከዛ ውጭ ያለው ተቀባይነት የለውም። ኢየሱስም በሉት ጂሰስም በሉት የሱዋ ለምሳሌ አረበኛ የሱዋ አልመሲህ የሱዋ ለምሳሌ አረበኛ ላሰማችሁ። አረበኛ ራሱ የአረበኛ መጽሐፍ ቅዱስ ስላለኝ አረበኛ ላሰማችሁ። አረበኛ ተማሩ። ስለዚህ ኢየሱስ የሚለው የሽዋ የሚለው ነው። ብዙ በእንግሊዘኛ በተለይ ይሄ በጣም ትልቅ ችግር ያመጣ ነው። በደንብ አድርጋችሁ ተከታተሉኝ። ከዛሬ ጀምሮ ካሁን በኋላ ለዚህ እልባት ልናገኝለት ግድ ነው። ማለት ትክክለኛው ማወቅ አለብን። እግዚአብሔር በሰማይ የሚታወቀው ስሙ የሱዋ ነው፣ ኢየሱስ ነው፣ ጂሰስ ነው። ለምሳሌ ስፓኒሽ እናገራለሁ። ሄሱ ክሪስቶ ነው። አሁን ለምሳሌ ወጥቼ ስሰብክ ትሰማላችሁ አይደል? ክሬ እን ሄሱ ክሪስቶ፣ በኢየሱስ ክርስቶስ እመን። ፖርኬ ኤስ ሄሱ ክሪስቶ ሳልቫዶር ደል ሙንዶ፣ ኢየሱስ ክርስቶስ እሱ ብቻ የዓለም መድኃኒት ነውና እላለሁ። ለምሳሌ ወጥቼ ስሰብክ ማለት አሁን እና በተለያየ ቋንቋ እንደዚህ አይነት ነገር አለ እና ትክክለኛው ምንድን ነው? አረበኛውን ደግሞ ላሰማችሁ ስሙ። فستلد ابنا وتدعو اسمه يسوع لأنه يخلص شعبه من خطاياهم. فستلد ابنا وتدعو اسمه يسوع لأنه يخلص شعبه من خطاياهم. ስለዚህ ህዝቦቹን ከኃጢአታቸው ያድናቸዋልና ሻባሁ ምን ኸጣያሁም ከኃጢአታቸው ያድናቸዋልና የሱዋ ብለህ ትጠራዋለህ ይላል። የሹዋና የሱዋ ይለያያል። የሱዋ የሱ ኦኬ። ሱዋ ለምንድን ነው አረበኛ የሹዋ ያልሆነው? ምክንያቱም ሺም የለውማ። ሺ የለውም ከሌለው ሰቋሙ እና እንዴት ነው እግዚአብሔር አንደኛ አሁን ይሄ ሰውዬ ይሄ እንትን እንቅስቃሴያቸው አይሁድ እንትን ነው። በጣም ጥሩ ነው። እኔ ደስ ይለኛል። እነሱም ጋር አብሬ ብካፈል ደስ ይለኛል። ፓስተር እሸቱ ጥሩ ነው የሚያስተምረው። አንድ ነገር ግን አለ። የቋንቋን ባህሪ ያለ መረዳት አለው እና ደግሞ የእግዚአብሔርን አሰራር ያለ መረዳት ሁኔታ አለ። ለምሳሌ አይሁድ ሆኖ ሺ የሚለውን ማያውቅ ነበር አልነበረም? ጥያቄ ላምጥላችሁ። ለምሳሌ ሺ የሹዋ የሚለውን ማያውቅ ነገር ግን ለምሳሌ ኢየሱስን ቢጠራ የሱዋ ብሎ የሚጠራ የነበር አይሁድ ነበር አልነበረም? በጥንት ዘመን አይሁዶች ሽን ማያውቁ ነበሩ አልነበሩ? ነበሩ ወይስ አልነበሩ? ምን ይመስላችኋል? አይሁድ ራሳቸው እንኳን የሹዋ ብለው መጥራት የማይችሉበት ዘመን ነበሩ። የት ላይ በሉ? ለምንድን ነው ይሄ ትልቅ ነገር ነው? አይሁድ ራሳቸው ለምን እንዴ አይሁድ አይደሉም እንዴ? መጽሐፈ መሳፍንት ምዕራፍ 12 መጽሐፈ መሳፍንት ምዕራፍ 12 የኤፍታሌም የገለዳ ሰዎች ሁሉ ሰበሰበ፣ ኤፍሬምን ተዋጋ። ኤፍሬምን ገለዳውያን ሆይ እናንተ በኤፍሬምና በምናሴ መካከል የተቀመጣችሁ በኤፍሬም ሸሽታችሁ ነው ስላሉ የገላአድ ሰዎች ኤፍሬምን መቱ። ገለዳውያንም ተመልከቱ። አሁን ቁጥር 5 መጽሐፈ መሳፍንት ምዕራፍ 12 ቁጥር 5 ገለዳውያንም ኤፍሬማውያን እስራኤላውያን ናቸው። እስራኤል ናቸው ኤፍሬም አይደለ እንዴ? እነዛም ገለዳ ተብለው ተጠሩ እንጂ እስራኤላውያን ናቸው። ግማሾቹ ሺ የሚለውን ያውቃሉ፣ ግማሾቹ ደግሞ ሺ የሚለውን ኤፍሬም ሺ የሚባል ነገር የለውም።
ልክ ሺ የሚል ሽን አሁን እኛ በዕብራይስጥ ሽን እንላታለን። ሲን የሚባል ነው እንጂ የነበራቸው ሽን አያውቁ እና ተመልከቱ። ገለዳውያንም ኤፍሬምን የሚያልፍበትን የዮርዳኖስን መሻገሪያ ያዙባቸው። የሸሸም የኤፍሬም ሰው ለሰልፍ ባለፈ ጊዜ የገለያድ ሰዎች አንተ ኤፍሬማዊ ነህን አሉት። እርሱም አይደለሁም አለ። አውቆ ነው፣ ሊያመልጥ ነው። አይደለሁም ቢል እነርሱ አሁን ሺ ቦሌት በላሉት። ምን በላሉት? ሺ ቦሌት በላሉት። እርሱም አጥርቶ መናገር አልቻለምና ሲቦሌት አሉት። ያ ፋራ ትመጣላችሁ። የአባታችሁን ስራ ልትሰሩ ለመሳደብ እና ለማዋረድ ትመጣላችሁ። ያ የምትገርሙን አንተ ያ ለመሳደብ የተሰለፋችሁ እንደዛ ነው። እና ምን አለ? ሺቦሌት ሲሉት ምን አለ? ሲቦሌት አለ። ለምንድን ነው ኤፍሬማዊው ሲቦሌት ያለው? ምክንያቱም ሺ የሚለውን ስለማያውቅ፣ ሺ የምትለው በሱ ዘንድ ስላልነበረች። አያችሁ፣ አሁን ያነ ኤፍሬማዊ የሽዋን በል ብትሉት ምንድን ነው የሚለው? ልክ እንደ አረቡ የአረበኛ የሰማችሁን ለእንደገና ያሰማችኋለሁ። ልክ አረቡ እንደሚጠራው فستلد ابنا وتدعو اسمه يسوع لأنه يخلص شعبه من خطاياهم. ስለዚህ ልክ እንደ አረቦች ምን ብሎ ነው የሚጠራው? የሱዋ። ለምን? ሺ ስለሌለው፣ ሺ የምትለው ሽን ስለሌለው። እና ቋንቋዎች ወደ 7,000 በዓለም ላይ ከ7,000 ቋንቋዎች በላይ አሉ። ከ7,000 በላይ ቋንቋዎች። ስለዚህ እያንዳንዱ ቋንቋ የራሱ የፊደላት እንትን አለዋል። አንዳንዱ ጄ የሌለው አለ፣ አንዳንዱ ሺ የሌለው አለ፣ አንዳንዱ አይን የሌለው አለ። አሁን እንግሊዘኛ አይን፣ አረበኛ አይን አለ። አይን በእንትንም አይን አለ። በዕብራይስጥም አለ። በአማርኛ አይንም የለም። አይን የሚል የለንም። አይን ብለን አንልም። ለምንድን ነው? ቋንቋው ነው። ወደ ትግረኛ ወደ ሌላ ስትል ደግሞ ይለያያል። ስለዚህ ቋንቋዎች እግዚአብሔር የቋንቋዎች ሁሉ ባለቤት ነው። ኦኬ፣ ይህን ማወቅ አለባችሁ። ስለዚህ አንዳንዱ ሺ ያለው አለ፣ ሺ የሌለው አለ። አንዳንዱ ቋንቋ ሺ ያለው አለ፣ ሺ የሌለው አለ። ጄ ለምሳሌ ጂሰስ ጄ ያለው አለ፣ ጄ የሌለው አለ። ለምሳሌ ስፓኒሽ ሄሱስ ሄ ነው የሚለው ጄ አይደለም። ሄሱስ እና እግዚአብሔር ምን አለ? እግዚአብሔር ምን ብሎ ይላል በመጽሐፍ ቅዱስ? እንዲህ ይላል መጽሐፈ ራእይ ምዕራፍ 5 ከቁጥር 9 እስከ 10 መጽሐፍንም ትወስድ ዘንድ የማኅተሞችንም ትፈታ ዘንድ ይገባሃልና ታርደሃልና በደምህም ለእግዚአብሔር ካህናትን የሆኑ ዘንድ አደረግሃቸው በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። ከዚህ በኋላ አየሁ፣ እነሆም አንድ እንኳ ልቆጥራቸው የማልችል ከሕዝብና ከነገድ ከወገንም ከቋንቋዎች። ምክንያቱም እግዚአብሔር የቋንቋዎች ሁሉ ምንድን ነው? ባለቤት። ስለዚህ አንደኛ መጀመሪያ ኢየሱስ በመጀመሪያ በአዲስ ኪዳን አሁን እሱ የተናገረው በዕብራይስጥ አይደለም የተነገረው፣ የተጻፈው በግሪክ ነው። በዕብራይስጥ አይደለም። አዎ የሽዋ ነው። ነገር ግን
የተጻፈው በምንድን ነው? በግሪክ ነው። አዲስ ኪዳን የተጻፈው በዕብራይስጥ አይደለም። የኔ ዕብራይስጥ ባይብል አዲስ ኪዳን ትርጉም ነው የሚባለው። ትርጉም ነው። ትርጉም ሀዳሽ አዲስ ትርጉም ይለዋል። ስለዚህ የተተረጎመ ነው። ስለዚህ በጌታ በእስራኤል ባኔ በግሪክ ቋንቋ ኮይኔ ግሪክ እንለዋለን። በግሪክ ስር በሮማ ስር ስለነበረች በዛን ጊዜ ደግሞ ዋናው ቋንቋ የነበረው ማን ነው? ግሪክ ነው። ስለዚህ ምን ይለዋል? አሁን ይህንን እንግሊዘኛው and she shall bring forth a son ወንድ ልጅም ትወልዳለች and thou shalt call his name Jesus ስሙንም ኢየሱስ thou ስል የኦልድ እንግሊሽ ነው። thou shalt you shall ማለት ነው። thou shalt call his name you shall call his name Jesus for he shall save his people from their sins ህዝቦችን ከኃጢአታቸው ያድናቸዋልና ይላል። ቴክሰታይ ደ ሁዮን ወንድ ልጅ ትወልዳለች። ካይካሌሴስቶ ኦናማ አውቱ ኢየሱን ስለዚህ ስሙንም ኢየሱን ለምንድን ነው ኢየሱን የሆነው? ምክንያቱም እዚህ ላይ የግሪክ ስትራክቸር ነው። ግን ኢየሱስ ብላ ትጠራዋለህ ነው። ኢየሱስ ብለህ ትጠራዋለህ ነው የሚለው። መልአኩ ያለው ማን ነው? የሽዋ ሲተረጎም ነው። በኦሪጂናሉ ግን በዕብራይስጥ አይደለም የተሰጠው። በምንድን ነው? በግሪክ ነው። በግሪክ ነው። ስለዚህ አናማ አውቱ ኢየሱን አውቶስ ጋር ሶሴቶን ላኦን አውቱ አፖቶን ሃማርቲዮን አውቶን ህዝቦቹን ሁሉ ከኃጢአታቸው ስለሚያድናቸው ኢየሱስ ብለህ ትጠራዋለህ። ስለዚህ ያነ ነው ኢየሱስ። ግሪክ ጄ አለው የለውም። ስለዚህ ምን አለው? ኢየሱስ አለ። ስለዚህ ያ ደግሞ እንግሊዘኛ ደግሞ ጂሰስ አለ። እግዚአብሔር ሰዎች በቃ እንደዚህ መሆን አለበት። አይሁዶች እንደዚህ አይነት ችግር አለባቸው። ሀኛዎች ከዚህ ከቅዱሱ ቋንቋ ውጭ ነው። ቅዱስ ቋንቋ የሚባል የለም። በእግዚአብሔር ዘንድ ሁሉ ነገር ሁሉ ቋንቋ ቅዱስ ነው። ዕብራይስጥ እወዳለሁ፣ አነባለሁ፣ እንትን እላለሁ። ግን ቅዱስ ቋንቋ ነው ብዬ እንትን አለሁ። አዎ ቋንቋ ይቀድሳል ስትማርበት። እዛ በተረፈ ግን አይሁዳዊ ሆኖ ስንት እንትን እየተናገረ እንትን የሚሰራ ሞልቶ የለ ስንት በዚህ ቋንቋ የሚገድልበት የሚያጠፋበት እንትን የሚልበት የሚያዋርድበት አለ አይደል? ያ የለም። እንደ ወገኖች ቋንቋ አይደለም፣ እኛ ነው የምንቀደሰው። ስለዚህ እግዚአብሔር ቋንቋዎችን ሁሉ ተቀብሏቸዋል እና ቋንቋው ባለው እያንዳንዱ ቋንቋ ባለው ነው እንትን የሚለው። እግዚአብሔር በቋንቋዎች ላይ አይደለም የሚፈርደው፣ በእኛ በስም አይደለም። እግዚአብሔር በስም አይደለም። ስለዚህ ኢየሱስ ብለው እኔም ስለዚህ ያው ምንድን ነው ኢየሱስ አማርኛ እናንተ ጋር ስናገር ኢየሱስ 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 እላለሁ። ከስፓኒሽ ጋር ደግሞ ስናገር ሄሱስ 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 እላለሁ። ከአረበኛ ጋር ደግሞ የሽዋ የሱዋ 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 እላለሁ። ከዕብራይስጥ ጋር ደግሞ የሽዋ 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 እላለሁ። ሰዋት ይሄ ቋንቋ ነው። ለዚህ በተለይም ትልቁ ለዚህ እንትን ምሳሌ የሐዋርያ ሥራ ምዕራፍ 2 ከቁጥር 4 እስከ 11 የሐዋርያ ሥራ ምዕራፍ 2 ከቁጥር 4 እስከ 11 ሰዎችን እግዚአብሔር በቋንቋቸው ሁሉ ተቀበላቸው። ቋንቋውን ሁሉ በቃ ተናገሩ። እንደዚህ ሺ ያለውን ጂ ያለውን ምን ያለውን ሁሉንም ቋንቋ እግዚአብሔር ምን አለው? ተቀበለው ይላል። ተገርመውም ተደንቀውም ቁጥር 7 ላይ እያንዳንዱ በቃ በሁሉ ቋንቋ ተናገሩ። በሁሉ ቋንቋ ኢየሱስን የሚጠሩት በሁሉ ቋንቋ። አንዱ የሽዋ ይለዋል፣ አንዱ
አንዱ ኢየሱስ ይለዋል፣ አንዱ በበቃ ሁሉም ምን አሉ? ሁሉም በቃ ምንድን ነው? ስለዚህ አንዱ የሽዋ ይለዋል፣ አንዱ ኢየሱስ ይለዋል፣ አንዱ የስዋ ይለዋል፣ አንዱ ሌላ ይለዋል። ምክንያቱም ምን አለ? ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? የጳርጤስና የሜድ የኢላሜጤም ሰዎች ሁሉ በሁለት ወንዞች መካከል ከይሁዳም በቀጳዶስያ በጳንጦስያም በእስያም በፍርግያም በጵንጥፍልያም በግብፅም በቀሬናም በኩል ባሉ በሊቢያ ወረዳዎች በቃ ይቀጥላል። አረበኛ አለ እዚህ ስለ የሱዋ ያልኳችሁ ለዚህ ነው። አረቦች ምንድን ነው ያሉት? የሱዋ ይህን ነው የጠሩት። አረቦች ይህንን ስም ነው የጠሩት። አድምጡት። فستلد ابنا وتدعو اسمه يسوع لأنه يخلص شعبه من خطاياهم. ስለዚህ ምን አሉ? ሰላም እንደምን አለ? እግዚአብሔር ይመስገን ሰላም ነው፣ ሻሎም። ስለዚህ የሱዋ ብለው ጠሩ። ሁሉም በስማቸው ነው። በየቋንቋው ኢየሱስን ጠራው። ምዕራፍ 2 ላይ በቃ እንዴ ምንድነው ሁሉ በጳንጤስ በዚህ በሊቢያ በዚህ ያለው ሁሉ ኢየሱስን በየስሙ ጠራው። ምንድነው? አያችሁ? ስለዚህ ሰዎች መጥተው ሰማይ የሚያውቀው የሽዋ ነው። ውሸት ነው። አዎ የሽዋን ያውቀዋል፣ ልክ ነው። ግን ሁሉንም ስም እግዚአብሔር ይቀበሉ። ኢየሱስ በግሪክ ነው። እግዚአብሔር መልአኩም መጥቶ ያናገረው ኢየሱስ ነው፣ በኢየሱስ ነው ወገኖች። ስለዚህ ገባችሁ? ይሄ እንደዚህ ስለሆነ እንደዚህ ብለህ ካልጠራው እግዚአብሔር አይቀበለውም። ሰማይ የሚያውቀው ይሄ ነው፣ እናቱ የምጠራው ይሄ ነው ምናምን። ይሄ ካለ እውቀት የተነሳ ነው፣ አላዋቂነት ነው። የቋንቋን ባህሪ አለማወቅ። ለምሳሌ ብዙ ቋንቋዎች ብትችሉ ዋው እንዴት ነው ምናምን በቃ እንዲህ ነው የምትሉት። ብዙ ቋንቋ ብትችሉ ደህና ነኝ ጌታ ይባረክ። ሰላም ነህ አንተ? ደህና ነው? አሜን፣ እግዚአብሔር ይባረክ። ስለዚህ ቋንቋ በቻላችሁ ቁጥር፣ ቋንቋ ባጠናችሁ ቁጥር የቋንቋ ባህሪ የተለያየ ቋንቋ የተለያየ ባህሪ አለው። እግዚአብሔር ግን የቋንቋዎች ሁሉ ምንድነው? ጌታ ነው። ስለዚህ ኢየሱስ ብትፈልግ የሽዋ ብለህ ጥራው። ኦኬ ጥሩ ነው። ኦሪጂናሉ ያን ጥሩ ነው። ኢየሱስ ብለህ ጥራው። ኦኬ ጥሩ ነው። የሱዋ ብለህ ጥራው። ኦኬ ጥሩ ነው። ሌላም ብለህ ጥራው። ቋንቋ በቋንቋችሁ መሰረት ኦሮምኛ ሌላ ሊል ይችላል፣ እንትንም ሌላ ሊል ይችላል። የተለያየ ቋንቋ የተለያየ እንትን አለ። ስለዚህ እግዚአብሔር እንደዛ አይደለም የሚለው። ይሄን ካልተናገራችሁ ፓስወርድ ነው። መንግስተ ሰማያት ልትገባ የሽዋ የሚለውን ካላልክ ልክ እንደዚህ ሲቦሌጥ ብለህ ጥራት ሲብለው ሺቦሌጥ በል ሲለው ሲቦሌጥ አለ። ያዘና ከተከተው። አንብቡት መጽሐፉን። ስለዚህ መጽሐፍ ቅዱሳችን እንኳን ብዙ ነገር ያስተምረናል፣ እንኳን የቋንቋ ባህሪ ማለት እና ግን ማወቅ ማስተዋል አለ። ዝም ብለን በመጽሐፍ ቅዱስ ላይ ብድግ ብለን ይሄ ነው ማለት ትንሽ ያስቸግራል፣ ጥሩ አይደለም፣ ሰዎችን ያሳስታል። ስለዚህ ሰዎች በቋንቋቸው ሁሉ ሊጠሩት እግዚአብሔር ምን ብሏል? ፈቅዷል። የት ላይ? ሂድና ራእይን ማነው ሐዋርያት ሥራ ምዕራፍ 2 አንብበው። ያ ሁሉ ቋንቋ እግዚአብሔር ተቀብሎታል። ራእይን ሂድና አንብበው። ሌላ ያላነበብኩት አለ መሰለኝ። ሌላ ራእይ 7:9ንም አንብቡት። ራእይ 7:9 ደግሞ አንብቡት።
ስለዚህ ይሄን ይመስላል። እግዚአብሔር የቋንቋዎች ሁሉ ምንድነው ባለቤት እና በስም ምክንያት ይሄ ነው እግዚአብሔር የሚቀበለው ይሄኛውን ስም አይቀበለውም አይባልም። ግልጽ ነው አይባልም። እግዚአብሔር ከቋንቋዎች ሁሉ በላይ ነው። ቋንቋዎች ሁሉ የእርሱ ናቸው። በነገድ ከቋንቋ ከወገን ከህዝብ የዋጃቸው ከቋንቋዎች ሁሉ ለቅሞ ቋንቋውን ሁሉ ይጠቀምበታል። ኢየሱስ ክርስቶስ ብሎ ስፓኒሽ ሲጠራው ያንም እግዚአብሔር ይጠቀምበታል። ግልጽ ነው ወገኖቼ፣ ይሄን ይመስላል የዛሬው። ስለዚህ አንድ ሐሳብ መሰረታዊ የሆነ ሐሳብ ዛሬ ተወያይተናል። ጥያቄ ያላችሁ ካላችሁ ብትጠይቁ ደስ ይለኛል። ከሌለ የዛሬውን እዚህ ላይ ላጠናክር እንትን ብያለሁ። ብዙ ሰዎች እንትኑ አይ ዶንት ኖ የኔ መጽሐፍ ቅዱስ ጥናት አይገባችሁም። ብዙዎቻችሁ እየጣላችሁ ትሄዳችኋል። ብዙ ሰው አንሳብስክራይብ አድርጓል። አይ ዶንት ኖ ለምን እንደሆነ። ሳብስክራይብ ብታረጉ እና ለእናንተም ለእኔም አንደኛ በምሰራው ብዙ ሰዎችን ልደርስ እችላለሁ። ካልሆነ ካልፈለጋችሁት ኦኬ፣ ምንም አይደለም፣ ምንም አይደለም። ዋናው እግዚአብሔር ያለኝን ማድረጌ ነው አይደል? ዘር አለው፣ ከበቀለ ይበቅላል፣ ካልበቀለ የኔ እንትን አይደለም፣ የኔ ስራ አይደለም፣ የጌታ ስራ ነው። የጌታ የራሱ ስራ ነው። እኔ ታማኝ ሁኜ ከሰሚም ካለ ጮሃለሁ። የራሱ ስራ ነው። አንድ በረሃ ኑሬ በረሃ ብዙ ጊዜ እንትን ብዬ ኑሬ ያለሁ ላሰማችሁ። እንዲያውስ ለምን አላሰማችሁ? በጣም ብዙ አመት ኑሬ ያለሁ እና በጣም በረሃ ያለው ማለት ነው። በረሃ ጫካ እና እግዚአብሔር ሲሰራ ደግሞ አንዳንዴ በጣም ነው ደስ ያለኝ እኔ። ለምን ኦኬ ለምን እግዚአብሔር አንዳንዴ ዝም ብሎን እንኳን በምን ዝም ብዬ በመኖሬ እንኳን ከልጆቼ ጋር በበረሃ በጫካ በነበርኩበት ጊዜ ከልጆቼ ጋር በነበርኩበት ጊዜ መናገር አልችልም። አንደኛ ኦርቶዶክስ እንደምታውቁት መጽሐፍ ቅዱስን እንትን ማለት አይፈቀድም። በዛ በተለይ በምኖርበት በገጠር ህዝቡ ራሱ እንትን ነው። ስለዚህ ነገር ግን ጌታን በተቻለ መልኩ ጌታ ኢየሱስን ለማሳየት ሞክሬያለሁ እና በዛን ወቅት የሆነውን ነው። ምንድን ነው ይሄ? why is this? okay መልእክት አንዱን መልእክት ላሰማችሁ ነበረ። አሁን ደግሞ እንትን ብሎ ቀይሮታል በጣም ወትሮም አይረባም። ይሄ ማነው ፌስቡክ የሚባል ዝም ብሎ የእንትን ማያ ነው። I don't like it ነው። መሴጆች አሉ እና መሴጁን ፕሌይ ላረግላችሁ ነበር። ብዙ አንዱ የላከልኝ ከብዙ አመታት በኋላ በዛ በነበርክበት ጊዜ ጌታ እኛን ተናግሮናል እና ወደ ጌታ መጠናል። ኦኬ አንዴ ልሞክርና እሺ ካለ አለ፣ ካላለ ግን እንትን የራሱ ጉዳይ ነው። why is that? ለምንድን ነው ወደዛ የሚወስደው? yeah there is nothing። ኢየሱስ ጌታ ነው። ለማንኛውም ቁጥሩም አልከፍትም አለ። ስለዚህ እግዚአብሔር ይሰራል።
እግዚአብሔር ይሰራል። አሁንም ቢሆን ብትፈልጉ ተማሩ፣ ባትፈልጉ ተውት። ያ አንሳብስክራይብ ምንድነው? ያ ክርክር ያ ብዙ እንትን እላለሁ። ከሚገርማችሁ በጣም እያከረርኩ ነው መሄድ። በመጽሐፍ ቅዱስ ላይ ያለኝ ነገር እየከረረ ነው የሚሄደው። ሰዎች ፈለጋችሁም አልፈለጋችሁም ይሄ ነው እድገቴ፣ እንዲህ ነው። በመጽሐፍ ቅዱስ ላይ በእግዚአብሔር ቃልነት ላይ በእሱ ላይ የሚቀልዱትና የሚያሾፉት በእነሱ ላይ እየተነሳሁ ነው መሄደው፣ እየጠነከርኩ ነው መሄደው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። እንደ እግዚአብሔር ቃልነቱ ሳንቀልድበት ሳንጫወትበት በእምነት ተቀብለነው ልንኖር የተገባ መጽሐፍ ነው። ይሄንን ነው አቋሜ ነው ማለት ነው። ጌታ ኢየሱስ ይባርካችሁ። ደህና ሁኑልኝ። ማሰላማ ደህና ሁኑ። አዲዮስ